ትቶ መሄድ ጥሩ ነው። እንዴት አይነት ብሌሲንግ መሰላችሁ ፈቀቅ ማለት። ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ረሆቦት ብሎ ጠራው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ፣ ይህ ስፍራ ተቀመጥ አለው። ጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። የመዳን ቀንድ አለው ኢየሱስን፣ the horn of salvation። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው። ኢየሱስ በመስቀል ላይ ሞተ። አቅም ናፋቂ ነበር። የሞት የመነሳት የሁሉ ነገር እኮ ምልክት ሆንኩ። እዚሁ ዋጋ ሳንከፍል ቢባርከንስ? ኦፍ ኮርስ ቆፍሩ። ኦፍ ኮርስ እግዚአብሔር የሚላችሁ ነገር አርጉ። ምንም ጥያቄ የለውም። ይባርካችኋል እግዚአብሔር። በጣም የታመነ አምላክ ነው አምላካችን እግዚአብሔር። በጣም የታመነ አምላክ ነው። አስቀድሞ የሚገባውን ቃል አስቀድሞ የሚገባውን ኪዳን እግዚአብሔር ለሚቀጥለው ትውልድ ለሚቀጥለውም በዚያ ኪዳን በገባበት በኩል ላለው ዘር እግዚአብሔር ጠብቆ ይቀጥላል። እግዚአብሔር በጣም የታመነ አምላክ ነው። መጽሐፍ ቅዱሳችን ላይ እግዚአብሔር ከተጠራባቸው ስሞች መካከል ይመስለኛል አንድ ቦታ ብቻ የተጠራበት አንድ ስም አለ። ቲቶ ምዕራፍ 1 ላይ የማይዋሽ አምላክ የሚል የተጠራበት ስም አለና እግዚአብሔር ሲጠራ የማይዋሽ አምላክ ተብሎ ተጠርቷል። ስለዚህ ከእግዚአብሔር ውጭ ያለ ነገር በሙሉ እውነትና እውነት የሚመስል ነገር ሊናገር ይችላል፣ ሊዋሽ ይችላል። ከእግዚአብሔር ውጭ የሆነ ነገር እግዚአብሔር ግን የማይዋሽ አምላክ ነው። እግዚአብሔር ቃል ይግባ፣ እግዚአብሔር ኪዳን ያድርግ እንጂ ያንን ኪዳን ለገባለትም ሰው ለሚቀጥለውም ትውልዱ ጠብቆ ይቀጥላል። መዝሙር 105 ቁጥር 9 ላይ እግዚአብሔር ለአብርሃም ያደረገውን ለይስሐቅም የማለውን ደግሞ አንድ አይነት ጉዳይ በተለያየ ተርም ነው የተቀመጠው። እግዚአብሔር አስቀድሞ ለገባው ነገር የታመነ ነው ክፍሉ። ለአብርሃም አድርጓል፣ ለይስሐቅም ደግሞ ምሎለታል። ምንድነው እግዚአብሔር የማለለት? ቀድሞ ለአባቱ ለአብርሃም የተናገረውን ለአብርሃም የተናገረው ነገር ለአብርሃም ብቻ አይደለም፣ ለይስሐቅም ነው፣ ለያዕቆብም ነው፣ ለምድር ህዝቦች ሁሉ ነው። ቀጥሎስ ባንተና ቀጥሎ ለምድር ህዝቦች ሁሉ በረከት ሆናል። ኤቭሪ ፋሚሊ ማለት ነው። የትኛውም በምድር ላይ ያለ ቤተሰብ ባንተ የተባረከ ይሆናል ብሎ እንደ አባቱ እንደ አብርሃም በጣም ብዙ ቦታ እግዚአብሔር ሂድ አላለውም። እንደ ያዕቆብም ደግሞ በጣም ብዙ ሾርት የተጠቀመ አይነት ሰው አይደለም እና መሃል ላይ ያለ በጣም የተረጋጋ አይነት ሰው ነው ይስሐቅ። በጣም ብዙ ጊዜ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በጣም በቀጥተኛነት የሚመሳሰል አይነት የኢየሱስ ክርስቶስ በቀደመው ኪዳን ላይ ያለ ፍጹም የሆነ ተመሳሳይ ነገር ሆኖ ብዙ ጊዜ ይቀርባል እና ከተከናወኑት ነገሮች መካከል አንዱ ምዕራፍ 26 ላይ የተከናወነው ነው። በአብርሃም ዘመን ተከስቶ እንደነበረው በይስሐቅም ዘመን ረሃብ ሆነ የሚል ቃል አለ። ተመሳሳይ ናቸው የተከሰቱት ረሃቦች። ሁለቴ ነው በአብርሃም ዘመን ረሃብ የተከሰተው እና ለሁለቱ ለተከሰቱ ረሃቦች አብርሃም የወሰደው እርምጃ አለ እና አባቱ አብርሃም ሲያደርግ ያየውን አይነት እርምጃ ይስሐቅም ምዕራፍ 26 ላይ ለማድረግ ብድግ ብሏል። እና አብርሃም በነበረበት ዘመን ረሃብ መጣበት። ተነስቶ አቢሜሌክን አግኝቶታል። ከዓመታት በኋላ ይስሐቅ እንደገና እዚያው ጌራራ ምድር ላይ በጣም ለከነዓን ተጠግቶ ነው ያለው። ሞር እግዚአብሔር ለአባቱ ለአብርሃም ተወርሳል ያለው መሬት ተጠግቶ ነው ያለውና ረሃብ ሲገጥመው አቢሜሌክ የሚባል አንድ የጌራራ ገዢ ነው ያገኘው እና አቢሜሌክን አገኘው። በኋላ ላይ ግን ይስሐቅም ሲያየው ረሃቡ ጌራራ ምድርም ጭምር ስለሆነ እኔም እንደ አባቴ እንደ አብርሃም ተነስቼ ወደ ግብጽ ምድር ልውረድ እና ምናልባት መፍትሄ በግብጽ ሊኖር ይችላል ሲል እግዚአብሔር በዚያ ሌሊት ተገለጠለት ለይስሐቅ። እንዳትሄድ ወዴትም አለው፣ በዚህም ስፍራ ተቀመጥ እባርክሃለሁ አለ። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም።
ረሃብ ነው። በጣም ጽኑ ረሃብ ነው። ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሊሄድ ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ በርብቃ በኩል ሊገደል ነው። ከዛ መከራት፣ አባቴ አብርሃም በዚህ መንገድ አልፏል፣ በእኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። አይሆንም። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝስ አለ። እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ? እግዚአብሔር ምን ብሎታል? አብሬ ነኝ፣ እዚህ ምድር እባርካለሁ፣ እንዳትሄድ ብሎታል። እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንሽ ጨነቀው። ማን ያውቃል? እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺም እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት የለው። ከዛ እህቴ ናት አለ። እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ርብቃን አልወሰዳትም። እሺ ያለውና ከዛ አንድ ቀን ከለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ። ጠራው። አንተ አለ። ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረ? ምን አለ? ትገሉኛላችሁ ብዬ ፈርቼ ነው አለ። ኖ አለ። ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃላል። ይስሐቅ ወጣና ዘርዘር። ድርቅ ነው፣ ባይዘይ ረሃብ ነው። ወጥቶ ዘርዘር። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በዚህ ጊዜ የጌራራ ሰዎች መጡና በለጥከናል እና ውጣ ከመሃላችን ሂድ፣ አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው፣ እኛ ምን ቆፍር አለና ይሄኛውስ አይዋጋም የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አለ። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። ተወውና የሚቀጥለው ላይ ሂዱ ነው ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተዋቸው። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ እና ዘጉበት። ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል። እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን አለ። ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ሮሆቦት ብሎ ጠራው። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ ያለው እኔ
የአባትህ የአብርሃም አምላክ ነኝ። አትፍራ፣ በዚህ ስፍራ ተቀመጥ አለው። ጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉህም፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሠዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችላል። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን ዕድሜ አንዳንድ ነገር ላይ አትፍጁ። ይስሐቅ በልፋታችን ከፈት ነው አይደለም ያለው፣ እግዚአብሔር አበዛልን፣ በምድር እንሰፋለን። ቆፈረን አገኘን አይደለም ያሉት፣ የእግዚአብሔር ሥራ ነው አለ። ለእግዚአብሔር ሰጠው፣ እኔ አይደለሁም አለ። ይሄ እግዚአብሔር ሥራ ነው አለ። ለአብርሃም ያደረገውን ለይስሐቅ የማለ እግዚአብሔር። ሉቃስ ወንጌል ምዕራፍ 1 ትዝ ይላችኋል። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ የተወለደ ቀን አፉ ተዘግቶ የነበረው አባቱ ልክ አፉ ሲከፈት ትንቢት ነው የተናገረው። በዚህ አፉ ልክ እግዚአብሔር መጥቶ እንዲህ አፉን ሲነካው ትንቢት፣ እግዚአብሔር ሕዝቡን ጎብኝቶ ቤዛ አደረገ አለና እነሆ የመዳንን ቀንድ ከዳዊት ቤት አስነሳልን። የመዳን ቀንድ አለው ኢየሱስን። the horn of salvation ነው። በዚህ መዳን ዴሊቨራንስ አይደለም። የመዳንን ቀንድ አስነሳልን አለና ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። ዮሐንስ ሲወለድ አይደለም፣ ኢየሱስ ሲወለድ ለአብርሃምና ለዘሩ የተገባ ኪዳን ነበር አለ። ኢየሱስ ጋር ሲመጣ የጌታ የኢየሱስ ክርስቶስ አወላለዱ፣ አመጣጡ፣ አገልግሎቱ ሁሉ ለአብርሃምና ለዘሩ የተገባ ኪዳን እግዚአብሔር አስቦ። ስለዚህ ነው አሁን በእውነት ነው የምላችሁ፣ የሆነ ጉድጓድ ቆፍራችሁ አወጣላችሁ አይደላችሁ ብቻ አይደለም። ኦፍ ኮርስ ቆፍሩ፣ ኦፍ ኮርስ እግዚአብሔር የሚላችሁ ነገር አርጉ። ምንም ጥያቄ የለውም። ይባርካችኋል፣ እግዚአብሔር ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው። እንዳይጋጭ ወንጌሉ ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል ሳንሄድ እዚሁ ዋጋ ሳንከፍል ቢባርከንስ? ኪዳን አለ በእናንተ ሕይወት ላይ። አያችሁ እግዚአብሔር ይሄንን ሁሉ ሲሰራ ይሄው እንግዲህ ይሄው እኛ አሁን አያችሁ ያለቀ ትምህርት እጃችን ላይ ይዘናል። ይስሐቅ የክርስቶስ ምኑ ነው ካል ጠላውን እግዚአብሔር የሚላችሁ ነገር ላይ ቆዩ። እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። እኔም ዛሬ ስለ ይስሐቅ ብቻ ነግሬ አለቃችሁም። በመስቀል ላይ ያለ ምትክ የሞተልኝ ኢየሱስ ነው። እሱ እንዲሞት ምትክ አልነበረውም፣ የኔ ምትክ ነው እሱ። አባቴ ብትወድ እቺ ጽዋ ከኔ ትለፍ አለና የኔ ሳይሆን ያንተ ፈቃድ ይሁን ሲለው የኔ ፈቃድ ይህን ጽዋ እንድጠጣ ነው አለው። ኢየሱስ በመስቀል ላይ ሞተ። በይስሐቅ በኩል የተነገረው ተስፋ እግዚአብሔር የተናገረው ያ ተስፋ ከ2000 ዓመት በኋላ እውን ሆነ። እግዚአብሔር ቀራንዮ ራስ ቅል እዛ ደረቅ እንጨት ላይ አተመው። ይስሐቃው ምልክት ነህ፣ ምሳሌ ነህ። ይሄው የምርም ይሞተው ይስሐቅ ቀና ቢል ጥሩ ነበረ። ከ2000 ዓመት በኋላ ተፈጸመ ዘፍጥረት 22 ቀን ይስሐቅም ናፋቂ ነበር። ለምን መሰለ? በጣም የተደራጀ ነገር አልሰራም። በድንኳን
አብርሃምና ይስሐቅ በድንኳን ኖሩ ይላል። በዚህ ተንከራታች እንደዚህ ያየ ነው። በዚህ ከድንኳኑ እየወጣ ይስሐቅ ራሱ እኔ ምልክት ሆኛለሁ፣ መቼ ነው የምትመጣው? የሞት የመነሳት የሁሉ ነገር እኮ ምልክት ሆንኩ፣ መቼ ነው እርፍ የምታረገው በእኔ በኩል እንደ ጥላ የሆነውን አካል የምታስይዘው? ይስሐቅም ቀኑ ናፍቅ። አባትና ልጅ ተሰብስበው እግዚአብሔር የፈጠራትን ከሰማይ የምትወርደውን ከተማ ይጠብቁ ነበር። ሞትና ትንሣኤ ብቻ መሰለ እንዴ? ከዛ በኋላ የሚመጣ ሌላ ሰማይና ምድር ይጠብቁ ነበር። ዘላለምን ሁሉ ተሻግረው አዩት። እንደዚህ ለአብርሃም ያደረገውን ለይስሐቅ ደግሞ የማለውን